ሰላምታችን በያላችሁበት ድረስ እንደምናመሻችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለአርብ ምሽት የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። ሰላማዊ የምክክር ሂደትንና የህግ ማስከበሩን ተግባር በመደገፍ ማህበረሰቡ የድርሻውን እንዲወጣ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ አሳሰቡ። የክልሉ የስራ ኃላፊዎች ከራያ ቆቦና ቆቦ ከተማ የተለያዩ የህብረተሰብ ክፍሎች ጋር በወቅታዊ ጉዳይ ላይ በቆቦ ከተማ ውይይት አካሂደዋል። ደጀናምባቸው የራያ ቆቦ ህዝብ ባለፉት ዓመታት ያልተቀበለው ግፍና ስቃይ የለም ያሉት የውይይቱ ተሳታፊዎች የችግሩ ገፈት ቀማሽ አርሶ ጎተራ የሚሞላው ገበያ የሚያጠግበው የራያው አርሶ አደር ዛሬ ላይ እንዳያለማ ከመደረጉም በላይ የህይወት መስዋዕትነት እየከፈለ ዓመታትን መሻገሩን ያነሳሉ። እንዴ ገበሬው እኮ ምስኪን ነው። ገበሬው ማረሻ ማጭድ አንዶዬ መንሽ ላዳ ነው። ጥይት ሬሽን መሳሪያ ከየት ነው? ቅድሚያ ላይ ሄሎ የሚለው ሃይ አሁን ዛሬ እኛን አሁን ቁጭ አርጎ ሄው ቁጭ ብሎ የሚናገር ሰው አለ። ተቀብረናን እስከ መጨረሻችን። አሁን ደግሞ የኛው በእኛ ስለሆነ እኛ ሽማግሌ የሆነ ሰው አለመፍራት በቃ ትላንትና ባላማ በጥሙጋ ገበያ ለዶሮ እኮ 50 ብር ነው ቀረጥ የቀረጡት። አርሶ አደር ሞባይሉን ብሩን እየተቀማ ነው ያለው መንግስት ባለበት ሀገር። የሰላም እጦቱ መፍትሄ እንዲያመጣ ከተፈለገ ህዝቡ ወደ ራሱ መመልከትና መፍትሄ ማስቀመጥ እንዳለበትም በአጽንኦት ተናግረዋል። ላጣነው ሰላም ማን ነው የችግሩ ባለቤት? ህዝቡ ነው። ግልጽ የሆነውን ቋንቋ መንግስት የራሱ ድርሻ አለበት፣ ህዝቡ የራሱ ድርሻ አለበት። እንደ ወጣት እኔም ድርሻ አለብኝ። ማንንም አልበላንም፣ ማንንም አልጎዳንም። እዚሁ የኛ ልጅ የኛ ወንድም ልጅ የኛ ጎረቤት ልጅ ነው። ይህም ማስተካከል የምንችለው መንግስትን ብቻ አይደለም፣ እኛ ነን ትልቁን ተዋናይ የምንሆነው። ለሰላም መጮህ አለብን። መንግስት ካጠፋ በግልጽ መናገር መቻል አለብን። እነዚህ የኛውም ግን የሚያጠፋ ከሆነ በግልጽ መጫን አለብን። አባቶች ላላህ ብለን ለፈጣሪ ብለን ለምንድን ነው የምንታመሰው? እስከ መቼ ነው የምንታመሰው? ሐቂቃ በሽምግልና የሸመገል ነው። የሽማግሌን ቃል የሚያጠራጥስ የሽማግሌን ግንባር የሚገፋ እኔ የለሁም። አይ ዶንት ኬር ይግደለኝ ችግር የለም እማይበጅ ነው ብሎ መናገር ሃያንስተ ወዲያ ሐወዲያ ወደይህ የሚያመላልስ ሰው ስለ እግዚአብሔር ብለን ይበቃናል። ከራሱ አልፎ ለሌሎች አካባቢዎች የሚተርፍ የእርቅና የሽምግልና ጥበብ ያለው ህዝብ ስለምን ሰላምን ማምጣት ተሳነን ብሎ መመልከትና ለመፍትሄው መስራት ያስፈልጋል ያሉት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝ ሁሉም የራሱን ኃላፊነት ይወጣ ነው ያሉት። ራያ በማንነቱ የሚደራደር ትውልድ አለው እንዴ? ራያ ምድር በአማራነቱ የሚደራደር ትውልድ አለው እንዴ? አማራን አሳልፎ ለመስጠት ከህወሓት ጋር የሚያብር ትውልድ እዚህ ይፈጠር? በማንነቱ የማይደራደር ህዝብ ያለበት ነው ራያ ቆቦ፣ ራያ አላማጣ፣ ራያ ባላ አካባቢ። ይህንን ነው አሳልፈው እየሰጡ ያሉት። የራያ አላማጣ ወጣቶች ህይወታቸው እየተቀጸፈ ያለው በዚህ ጽንፈኛና በትግራይ ጽንፈኛ ትብብር ነው። የራያ አላማጣ እናቶች አሁንም እንባ እያነቡ ያሉት የማንነት ጥያቄ እንዳይመለስ በእነዚህ ሁለቱ ቅንጅት ነው። ይሄ በቃ ሊባል ይገባል። እሳቱ በየቤታችን እየገባ እየነደደ ከእሳቱ ካልተማርን ከምን እንደምንማር አይገባኝም። የበኩላችሁን ድርሻ የምትወጡት ባህላዊ የዳኝነትና የእርቅ ጥበባችሁን በአግባቡ ተጠቅማችሁ ይህን እሴታችሁን በተገቢው መንገድ ተጠቅማችሁ ልትወጡ ይገባል። ታላላቅ አባቶች ባሉበት ሀገር ለምን ችግሩ ቀጠለ የሚለውን መመርመር ያስፈልጋል ያሉት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ በውይይትና በምክክር መፍትሄ እንዲመጣ በማድረግ ብሎም ህግ እንዲከበር በሚደረገው ጥረት ውስጥ ማህበረሰቡ የራሱን ኃላፊነትና ድርሻ መወጣት ይገባዋልም ብለዋል። በሩ ክፍት ነው። ትልልቁ ሰዎች ሚና ስላላቸው እየመከራችሁ እየዘከራችሁ እየተቆጣችሁ አምጡ። የምትጎዱት እናንተ ናችሁ። በሌላ በኩል ደግሞ በየአካባቢ ያለውን የጸጥታ መዋቅር ህግ ከማስከበር አኳያ አቅም እንዲኖረው አድማ መከላከልም ካለ እገዙ፣ ሚኒሻም ካለ እገዙ። በተለይ ደግሞ መከላከያ ሰራዊቱን እገዙ፣ ህግ ይከበር። ይሄ ሆኖ ቢሆን ኑሮ አንዳንዱን የምታነሱት ጥያቄ አይነሳም ነበር። ስለዚህ በእነዚህ በሁለት ስልቶች እዚህ አካባቢ የወጣ ጽንፈኛ ኃይል የመንግስትና የህዝብ አካል እንዲሆን ከፈለጋችሁ ቁልፉ ከጃችሁ ነው። በቃ ይሄን አምናችሁ መቀበል አለባችሁ።
የማህበረሰብ አቀፍ ጤና መድን አገልግሎትን በቴክኖሎጂ የታገዘ ለማድረግ እየተሰራ መሆኑን የደሴ ከተማ አስተዳደር ጤና መምሪያ ገለጸ። መምሪያው አገልግሎቱን ለማሳለጥና ተደራሽነቱን ማስፋት በሚያስችሉ ጉዳዮች ላይ የማህበረሰብ አቀፍ ጤና መድን የ2018 ዓ.ም የንቅናቄ መድረክ አካሂዷል። መሱድ ጀማል ተጨማሪ ዘገባ አለው። ማህበረሰብ አቀፍ የጤና መድህን ዜጎች ህመም ሲገጥማቸው ላልታሰበ ወጪ ሳይዳረጉ ያለ ስጋት ወደ ጤና ተቋማት ሂደው መታከም እንዲችሉ በማድረግ የጤና አገልግሎት ተደራሽነትን ማስፋት አስችሏል። ህብረተሰቡ ሁለንተናዊ ጤናውን እንዲጠብቅ ለማስቻል አዲስ አበባን ለማፍራትና ነባሮቹን ለማስቀጠል በማለም የደሴ ከተማ አስተዳደር ጤና መምሪያ የማህበረሰብ አቀፍ ጤና መድህን የ2018 ዓ.ም የንቅናቄ መድረክ አካሂዷል። አሚኮ ያነጋገራቸው የመድረኩ ተሳታፊዎች ዝቅተኛው የማህበረሰብ ክፍል የጤና መድህን አገልግሎት እንዲያገኝ ባለፉት ዓመታት ሲሰሩ መቆየታቸውን አስታውሰው ዘንድሮ የተጀመረው በቴክኖሎጂ የታገዘ አሰራር ተገልጋዩ እንዳይንገላታና ቀልጣፋ የሆነ አገልግሎትን እንዲያገኝ ያስችላል ብለዋል። በፊት ላይ የነበረው ደብተር ይዘን የምናስፈርመው ጤና መምሪያ ወረፋ ጠብቀን ምናምን ነበር። ስለዚህ አሁን ላይ ዛሬውኑ ሰው ተመዝግቦ ዲጂታላይዝ ስለሆነ ማለት ነው ዛሬውኑ ተመዝግቦ ዛሬውኑ ክፍያ ከፈጸመ በሲስተም በኩል የፈለገውን የሕክምና አገልግሎት ማግኘት እንዲችል ስለተደረገ ይሄ ውጣ ውረዱን በጣም አቅልሎልናልና እኛም ደግሞ ሳንሰለች ያው በትጋት እንሰራለን ማለት ነው። እዚህ ማህበረሰብ አቀፍ ጤና መድን አገልግሎት እጅግ ደስተኛ ሆነህ የምትሰራው ስራ ነው። በዚህ ማህበረሰባችን ተጠቃሚ እየሆነ ያለበት ሁኔታ ነው ያለው። በዚህ ዓመት የተሻለ ዝግጅት ተደርጓል። ህዝባችንም አዳጊ የሆነ ግንዛቤ ተፈጥሮለታልና በከተማችን ላይ የተሻለ የሚባል የጤና መድን ሽፋንና አገልግሎት ይኖራል ብለን እናስባለን። በፊት ላይ አሁን ማህበረሰባችን ብዙ ግንዛቤ ስለሌለው ያስቸግረን ነበረ። አሁን ላይ ግን ማህበረሰቦቻችን እንደውም ቀኑ መቼ ነው የሚደርሰው እያሉ የሚጠይቁብን ማግባብ ስላለ ጤና ኤክስቴንሽናችንም አመራሮችንም ተቀናጅተን ማህበረሰቦቻችን ተጠቃሚ ለማድረግ ትኩረት ሰጥተን እንሰራለን። በምክትል ከንቲባ ማዕረግ የደሴ ከተማ አስተዳደር ጤና መምሪያ ኃላፊ ሰይድ የሱፍ ባለፉት ዓመታት ከተማ አስተዳደሩ መክፈል ለማይችሉ የአገልግሎቱ ተጠቃሚዎች በጀት ይዞ ስራዎችን ሲሰራ መቆየቱን ማስታውሰው በዘንድሮ በጀት ዓመትም ከዚህ በፊት ሲተገበር እንደነበረው የመክፈል አቅም የሌላቸውን የማህበረሰብ ክፍሎች ተደራሽ ያደረገ አገልግሎት ለመስጠት እንደሚሰራ ገልጸዋል። ለአንድ ሰው 187 ሺህ ብር ድረስ ከፍለን ሕክምና አሳክመናል። እነዚህ ሰዎች ይሄ ፕሮግራም ባይኖር ኖሮ ይሄን ያክል ወጪ አውጥተው መታከም አይችሉም ነበር። ስለዚህ ህይወትን መታደግ አስችሏል። መክፈል የማይችሉ የህብረተሰብ ክፍሎችን ከተማ አስተዳደሩ ከፍሎላቸው ነው የሚታከሙት። 30% የሚሆነው የከተማችን ነዋሪ በመንግስት ክፍያ ተከፍሎላቸው የሚታከሙ ናቸው። በተያዘው በጀት ዓመት የማህበረሰብ አቀፍ የጤና መድህን በቴክኖሎጂ በተደገፈ አሰራር ምዝገባና የገንዘብ አሰባሰብ ሂደት የሚካሄድ መሆኑንም ጤና መምሪያ ኃላፊው ገልጸዋል። ለየት የሚያደርገው የዚህ ዓመት ኦልሬዲ ዲጂታል ነው የሚሰሩ ዲጂታል ነው እንትን የሚደረገው። በአገር ደረጃ ፓይለት ደሴ ከተማ አንዱ የተመረጠ ከተማ ነው። ስለዚህ ሰዎቹ ኦንላይን ላይ ነው ደብተራቸውን የሚያገኙት። ሲያድሱ ገንዘብ ሲቆርጡ የመጭበርበር ችግር አያጋጥምም። የደብተር የማግኘት ችግር አያጋጥምም። በጣም ብዙ ችግሮችን በሚፈታ መንገድ ነው የዘንድሮ የኛ ከተማ። ይሄ ወር መጣነት ሲጠናቀቅ ታህሳስ 30 በኋላ ሰርቨር ይዘጋል። ከዚያ በኋላ አባል ማፍራት አይቻልም። ሁለተኛ እስካሁን በነበረው ሂደት አባል አፍርተን ከጨረስን በኋላ ደብተር ከሰጠን በኋላ ነበር ሕክምና የሚጀምረው። ይሄ ሕክምና ሳይቆም ጎን በጎን ይቀጥላል። አባል የሆነ ሰው ዛሬ አባል ሆኖ ነገ ጀምሮ ከሰዓት ጀምሮ ሕክምና አገልግሎት መቀጠል የሚያስችል በጣም የተሻለ አሰራር ነው። የማህበረሰብ አቀፍ ጤና መድን አገልግሎት የማህበረሰቡ የጤና ተጠቃሚነት የሚረጋገጥበት በመሆኑ በትኩረት መስራት እንደሚገባ የአማራ ክልል ጤና ቢሮ አሳሰበም። ቢሮው በወልዲያ ከተማ ጤና መድን አገልግሎት አፈጻጸም ላይ ከባለድርሻ አካላት ጋር ምክክር አካሂዷል። ካሳሁን ኃይለ ሚካኤል። የወልዲያ ከተማ አስተዳደር በማህበረሰብ አቀፍ የጤና መድህን አገልግሎት አፈጻጸም ላይ ከባለድርሻ አካላት ጋር መክሯል። የጤና መድህን አገልግሎት ማህበራዊ ሀብት መፍጠሪያና የገጠር ትራንስፎርሜሽን ማሳለጫ በመሆኑ ትኩረት ሊሰጠው እንደሚገባ ተገልጿል። የወልዲያ ከተማ አስተዳደር ጤና መምሪያ ኃላፊ ዘላለም ጌታቸው በ2018 በጀት ዓመት ከ24000 በላይ አባወራና እማወራ የጤና መድህን ተጠቃሚ ለማድረግ ታቅዶ ወደ ተግባር እንደተገባ አስረድተዋል። መካከለኛ፣ ዝቅተኛና ከፍተኛ ሰዎችን በኑሮ ሁኔታ ለይተን 22500 አባወራና ማወራ የጤና መድን ተጠቃሚ ለማድረግ በቅድ አቅደን እየተንቀሳቀስን እንገኛለን። በገቢ ደረጃ ፌዴራልንም የክልልም ድጎማ ጨምሮ ቢያንስ 28 ሚሊዮን ብር በቅድ ደረጃ ይዘናል ማለት ነው። ከአንድ ወር በፊት ያው ከክልሉ ቀደም ብለን የንቅናቄ ስራ ጀምረናል።
እሱን መሰረት አድርገን በሶስቱም ክፍለ ከተማ ወደ 22% ከእቅዳችን አሁን ባለንበት ደርሰናል። የወልዲያ ከተማ አስተዳደር ምክትል ከንቲባ ንጉስ ዝናቡ የጤና መድህን አገልግሎት ህብረተሰቡ ወዶት የሚጠቀመው አገልግሎት እንዲሆን መስራት ያስፈልጋል ነው ያሉት። ጤና መድህን እንዲሸሽ እንዲራቅ አገልግሎቱ ተወዳጅ እንዳይሆን የምናደርገው የምንሰጠው አገልግሎት የምንሰጠው አቅርቦት ነው። ዛሬ ይሄን ነው መፍታት ያለብን። እንደ ከተማ አስተዳደራችን እንደ ወልዲያ ህዝባችን የሚወደው የጤና መድን አባልና የጤና መድን አገልግሎት መስጠት አለብን የሚል መርህ ይዘን መንቀሳቀስ አለብን ብዬ አስባለሁ። የአማራ ብሔራዊ ክልላዊ መንግስት ጤና ቢሮ ምክትል ቢሮ ኃላፊ ገስጥ ጥላሁን የጤና መድህን አገልግሎት ማህበራዊ ሀብት መገንቢያና የገጠር ትራንስፎርሜሽን እቅድ መተግበሪያ በመሆኑ ልዩ ትኩረት ሊሰጠው እንደሚገባ አሳስበዋል። ከድህነት ከምንወጣባቸው እና ሶሻል ካፒታል ወይም ማህበረሰባዊ ካፒታል ከምንገነባበት መንገድ ደግሞ አንዱ የማህበረሰብ አቀፍ ጤና መድህን ስራ ነው። ይህ ሲስተሙ የጤና ስርዓቱ ከውጭ እርዳታ ጥገኝነት ማላቀቅ የሚያስችል ስራ ነው። የማህበረሰብ አቀፍ ጤና መድህን ስራና ስራን ለነገ ሳናሳድር ስራዎች ሳይደራረቡ ከስር ከስር እያጠነፈፍን እየሰራን በዝለት እንምራ ብላችሁ መነጋገር ያስፈልጋል። የጤና ባለሙያዎች፣ የመምሪያና የክፍለ ከተማ የስራ ኃላፊዎች እንዲሁም የቀበሌ ስራ አስፈጻሚዎች በምክክሩ ተገኝተዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለአርብ ምሽት የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆይታ አደረግኩኝ። በያላችሁበት መልካም ጊዜ